ሰላም ተወዳጆችዬ እንግዲህ ትናንትና ከዚህ በፊት በተነሳው ውዝግብ በቬሮኒካ አዳነ እና በአርቲስት ሙሉዓለም ላይ ማለት ነው ብዙ ነገር ተብሏል፣ ሰምተናል፣ አይተናል። እንግዲህ ነገሩም ወደ ህግ ደርሷል። በህግ ይዤዋለሁ ብላለች ኢቢኤስ ላይ ቀርባ ቬሮኒካ። ለማንኛውም የሙሉዓለም ባለቤት ህጋዊ ባለቤቱ ሶሬኒታ ናት እዚህ ድረስ ያደረሰችው። ትናንትና ድምፅ ወጥቶባታል። ጥርጣሬ ወይም ደግሞ ይሄ መቅናት የሚባል ነገር የለም። ይህን ነገር የወዘገበው እሱ ነው። ለማንኛውም ማናቸውም ላይ ልንፈርድ አይደለም። አሁን ትናንትና በሰማነው ነገር ልንፈርድ አይደለም፣ ግን ሶኒታ ድምፅ ወጥቶባታል። ኦልሬዲ ያወራችው ድምፅ ከነ ጅቦ ጋር ከነ ቡሉላ ጋር። አሁን ቡሉላ የሚባል ልጅና ጅቦ በጣም ወርዳ እነሱ ጋር መሄድ ማለት በጣም ከባድ ነው። እውነት ለመናገር ይሄ የሚያስቀጣ ነገር ነው። በነገራችን ህጉንም አለማወቅ ከተጠያቂነት አያድንም እና ትልቅ ስህተት ነው የሰራችው። ትልቅ ስህተት ሰርታለች እያልኳችሁ ቢሆንም እሷ አልተጎዳችም አይደለም፣ ተጎድታለች። ልጅቷ እርጉዝ ናት። በእርጉዝነቷ ነው ቤት ጥሎ የወጣው አርቲስቱ። ችግሩ እሱ ምንም ስላልተናገረ እሱ ጥፋተኛ ነው አንልም። ምናልባት ደግሞ ከፍተኛ ችግር ካለባቸው የመውጣት መብት አለው። አወጥቷል። በአሁኑ ሰዓት መጫት ናት፣ አራስ ናት። መጫት ናት ነው የሚባለው፣ አራስ ናት ነው የሚባለው። ሴማስ ለማንኛውም ማታ ድምፅ ወጥቶባታል። በጣም ነው ያሳዘነችኝ። እሷ ከነሱ ጋር ያወራችውን በውስጥ ፕራይቬት ያወራችውን እንግዲህ አውጥተውባታል። ያንን ቪዲዮ አሳያቸዋለሁ። ቬሮኒካ አዳነ በጣም ነው የምታሳዝነው። ንጹህ ናት። እውነት ለመናገር ከሆነ ከእሱ ጋር በእንደዚህ አይነት ሁኔታ ፎቶ ተሰራጨ ወይም ደግሞ አንዳንድ ነገር አየሁ ብላ ነው እሷ ያን ነገር ያወራችው። እሷ ብታወራውም ያው ሊያ ፊንገር ሾ ደግሞ አውጥተዋለች። ክሱ የሚሆነው ከፊንገር ሾ ጋር ነው፣ ከሌላ ጋር አይደለም። እንደዛ ብዬ ነው የምገምተው። ለማንኛውም ስሟቸው። ሶሬኒታም እንግዲህ ድምጿንም ስሙት። አላቅም፣ እግዚአብሔር ይሁናቸው። ለማንኛውም ቀጥታ ወደ ቪዲዮ እንግባ። አንተም ልትይዛትና ልትጠይቃት ትችል ነበር ብዬ ነው። እኛውን ስንሳሳት ለምን እንደዚህ ሆነ? እናንተ ጋር እኔ በማውቀው አበባ እየላከች ወይኔ አያችሁ፣ ከስር ገብቼ ነው። ቆይ ነው ላስመጣለሁ። አገኘዋል። ሌሎቻችሁ ጣልቃ ባትገቡ መልካም ነው። ማውራት ያለባትን ታውራ፣ የምትጠይቀንን እንጠይቃታለን፣ የምትመልስልንም እንሰማለን። በእናታችሁ አጣደፋችሁ። መልካም ጅቦ አንተ ሆነ ግን ያላገባበት ነው እንዳንተ ሪኩዌስት መልካለሁ። ሌሎቹ ገቡ እኮ ሶኒታ። አሁንም ይቅርታ መናገር ፈልገው ቡላላ ገብታለች። ታንክ ዩ ገቡ። ጅቦ ነው ያስተዋወቀኝ። ጅቦም ሳይሆን ራሱ መጥቶ ነው ኢንቦክስ ያደረገኝ። መቼ ኢንቦክስ እንዳደረገልኝ ስክሪንሾት አድርጌ እዚህ ቲክቶክ ላይ ላሳያችሁ። ቆንጆ ክፈችና አሳይኝ ፕሊዝ። ወይ ለሆነ ሰው ሼር አድርጊ። ለእኔ ሼር ማድረግ ትቻለሽ። ከዛ ነይና ውጪ ምናምን ብሎ ጠይቅሽ። አንድ ጥያቄ የእንትናን ትጨርስ ጅቦዬ። የኔ ልትመልስ ነው የመጣችው። ቆይ በእናትሽ አንዴ እንጨርስኛ ታውሪያለሽ። አንዴ ቡላላን ትጨርስና ወደ አንተ ትመጣለች። ከዛ ትጠይቃታለህ። ኦኬ በትልቁ ላድርግ። እንግዲህ እኔን ለማውራት ነው። ኮልሚ ዋትስአፕ መቼ ነው ቀን ስልክ አይሰራም። እኔ እንደምታቀኝና እንደማታቀኝ በዚህ ሞቅ ትችላለህ። መቼ ቡላላ መቼ ነው ሰዓት? ይሄኛው 2 ሳምንት። ይሄ ስክሪንሾት ይሄ ጉዳዩ ከተፈጸመ በኋላ ጉዳዩ ከመፈጸሙ በፊት እንደዚህ ተጎድቻለሁ። አድምጠኝ። ይሄ ጉዳዩ ተፈጽሟል ከማለት በፊት በውስጥ አናወራም። በውስጥ አናወራም። መልስ አስገባት። በውስጥ አናወራም። ቲክታክ ላይ ግን በደንብ እንተዋወቃለን። ይሄ ጉዳይ ሲፈጸም ለጅቦ ሁሉ ነገር ከነገረች በኋላ ለኔም ለመናገር ደግሞ 7 ቴክስት ታደርግ ነበረ፣ ትደውል ነበረ፣ ስልኬን ፎርዋርድ አደረግ ነበረ። አንዴ ከሰማዋት በኋላ ስላስጠላኝ ጉዳዩ ዝም ብላት ነበረ። ገባ። እኔ ግን ምን አልኳት መጨረሻ ላይ በአንቺ ምክንያት አንቺ መረጃውን ስትሽን ስላወራ ነው የማይመለከተው ሰው አሁን ጆከር ቅድም ገብቶ እናት ሲል ነበር። እናትን ዘቅዝቀዋ ሲሰርቧት ነበር። ከነ ቤተሰቦቿ ቪዲዮ እያወጡ ሲረግጧት ነበር። እሱ ሰው የተሰደበ ነው ያለው፣ እኛንም ደግሞ እያሰደብሽን ያለሽው። ግን ወጋ ጥያቄ አለኛ በዛ ጉዳይ ላይ ቆይ እኮ አስጨርሰኛ ይሁን እሱን ይቋል ይመልስልሃል። ገብተሽ ይሄን ነገር አጥሪ፣ ከኋላችን ማንም እንድሪልና ይሄን መረጃ ደግሞ አንቺ እንደነገርሽን አጥሪ። ይሄን ማድረግ ይኖርብሻል። ምክንያቱም በዛ ጋር ያለው ሰው እናትን እየሰደባት ነው ያለው ምንም በማታውቀው ልጅቷ
ቬሮኒካንም ማንም ተከታትሏት አያውቅም። እናትም ይህን ጉዳይ አታውቅም ጭራሽ። የእሷ ስም እየጠፋ ነው። ጆከር 2 ሳምንት ይሆናል እየረገጣት፣ ኢዩኤል ስለጥፎ እየረገጣት፣ እሷን ብቻ አይደለም ቤተሰቦቿን። እስቲ አስጨርሽ በእናትሽ አንቺ ጉዳይ ለምን ዝም አትልም? እቺ ልጅ ለምን ዝም አትልም? ሲናገሯቸው አታስፈራሩ። ወደ ዘር ወደ ምናምን የሚሄድ ነው። በእናትሽ ለምን እኛን ጨርስ? አንቺ ማን አስገባት? እነግርሃለሁ ቡላ ሁሉ አንዴ ያው ችግር የለውም እኮ እዚሁ ከአንቺ ጋር አይደለም ጉዳያችን። ዮኒ ሶኒ አስገብኝ እያለች ነው። አስገባታለሁ። አበባ ላኪ ሶኒያ ሚዩት አድርጊ። በቃ ጉዳይ አይመለከትሽም አሁን አይደል እንዴ? ምን ሆነሽ ነው? እናንተራለሁ የምፈልገው ታዲያ እንዴት ነው የምናወራው? ዮኒ በእናትህ አንዴ ያው ግን በየተራ ሲሆን ነዋ። በየተራ ፕሊዝ፣ በየተራ ላስገባት ነው አንዴ። ሌሎች ከኮች ልከውልኝ እኮ ግራ ገብቶኝ ነው። እና ይሄ ሰው እናት የተሰደበች ስለሆነ እናት ደግሞ ለእኛ ከፍላል ነገሩን ለመበጥበጥና እየበጠበጥን ስለሚመስል እሷንም ሰድቧት እየረገጧት ስለሆነ ሁሉም ቤት ከፍተው አንቺ ለእኛ እንደነገርሽን ይህን ነገር ግን ማውጣት ካልፈለግሽ ራሱ እኔ ነኝ የነገርኳቸው እንድትይ፣ ካልሆነ ግን የእሷም ስም የጠፋ ነው የእኛም ስም የጠፋ ነው። አሁን እንደምታየው በዘር ምናምን እያደረጉት ነው። እኛ ቬሮኒካን ተናግረናትም አናውቅም። በዛ እያደረጉት ስለሆነ አጥሪ ስንላት እኔ ሶሻል ሚዲያ ላይ መጥቼ አልናገርም ስትል ኦኬ፣ እኛ ግን በራሳችን መንገድ አንቺ ከነገርሽን አንጻር እናጠራለን ስማችንን ብለን አጠራን። ይሄን ያደረግነው። ይሄን ስናደርግ ደግሞ መጣችና እዚህ ጋር ቡላላን አውርቼው አላውቅም። ጭራሽ ልታገኘኝ ነበር። አስገባት። አሁን እኔ አላገኘሽም ብያት ነው እንጂ ጭራሽ ልታገኘኝ ላስገባት እኮ ነው እየጠበቅኳት። ይሁን ያደረገልኝ ነገር እንገናኝ ብለኝ አላገኘኋትም። ምን አይ ትገባለች። ግን ትልቁ ስህተት ምንድን ነው? አንድ ሰው እንደ ጓደኛ አምኗችሁ ሲያወራችሁ ሪከርድ የሚደረግ ከሆነ ምኑ ነው ጓደኝነቱ ነው? እና እዚህ ጋር ታዲያ ሰው ሲቀጠቀጥና ሲሰደብ ስሙ ማን አውጣለ? አታውጣ አለች። ማን አውጣ አለ? ኦኬ ምን ሆነ ነበር? ጠየቀች። አውጣና አውራልኝ አላለች። የተሰደቡ ያሉ ሰዎች ስም የጠፋ ያሉ ሰዎች እዚህ ጋር አስገባትና ሚዲያ ላይ እንዲወጣ እኔን ነግራኛለች በሚገባ ይሄን ጉዳይ እንዲወራልኝ ብላ እንዲወራ ምን ማርጋል ነበር እንዴ? እኛ ወጣ ነው አላወጣ ነው ፖስት ያደረገችው ጉዳይ ፖስት አድርጋለች እኮ። እሺ ራሷ አደረገችው። ከዛ ተነስታችሁ በዛ ላይ ብቻ ብታወሩ እኮ ምንም ችግር የለውም። ሶኒ ፖስታለች። በፖስተችው መሰረት እንደዚህ ሀፕን አድርጓል ብትሉ በዛ ላይ ተነስታችሁ እኮ ማንም ይጠይቃችሁ የለም። እናንተ እኮ አሁን ቮይስ ስልክ ያወራችሁን ሪከርድ አውጥታችሁ እኔ ዮናስ በተደጋጋሚ ደውዬላታለሁ ገብታ ያለውን ነገር እንድታብራራ ጉዳዩን እሷ እንድታብራራ ለምኛታለሁ። ብዙ ጊዜ ያለውን እውነት እንድታወጭ እሷ አልፈለገችም። ይሄን ነገር ማውራትም ማውጣትም በቃ የራሳችሁ ጉዳይ አድርጋ ነው ጥላው ሄደችው። ለምን ሪከርድ አደረጋችኋት? መጀመሪያ እስቲ ይሄን አብራሩልኝ። ኮል ሪከርድ ያደርጋል ሞባይል አፕ አለ ኖ አውቶማቲክ አያደርግም። ብሮ ሳምሰንግ ነው የምጠቀመው። አዳምጠኝ፣ ሪከርድ ያደርጋል የኔ ሞባይል። የሚያደርገውማ አውቶማቲካሊ ሪከርድ አድርገህ ብለህ ካልከው ስልክህን ያደርጋል። ሪከርድ ካላልከው አያደርግም። ሆነም ቀረ ይኸው አዳምጠኝ፣ እኔ ልክልሃለሁ አፑን። ለምንድን ነው አሁን እየቀዳሁሽ ነው? ስልኬ ሪከርድ ያደርጋል። ለምን አላልካትም ታዲያ? አስተካክላ ቮይስ አለኝ፣ አዳምጣለሁ። እኔ ቮይስ አለኝ፣ አሁን አወጣላለሁ። ሪከርድ እኔ ሚዲያ ላይ ትወጫለሽ ብያታለሁ። ምንም ችግር የለብኝም ብላለች። ሰምተሃል አይደል? ምንም ችግር እንደሆነ አልተናገረችም እኮ። አሁን ሉጣ እንደሆነ ማለት ታዲያ እሷ እስክትወጣ ድረስ እኛ መቀጥቀጥ አለብን እንዴ? ጉዳይ አሁን አስገባ። ለምን አታስገባት? አንዳንዴ ፍትሃዊ አትሆንም። እየላከች ነው ዮናስ፣ እናቴም ፍትሃዊ እየሆንክ አይደለም። አንድ ነገር የፈለጉትን ለፍልፈው ወጡ አይደለም። እኛ ደግሞ መናገር የፈለጉትን ለአንተም እኮ ይኸው ሰጠው እድል። ሲጀምር ምንም አያመጡም። ማንም ምንም አያመጣም እኮ እናስረዳ ብለን ነው እንጂ ማንም ምንም የሚያመጣው ነገር እሱን አቶ ቡላላ እንደዚህ ተብሎ ማትመጣም። ለምን መጣ? ሚዩት አድርግ ቡላላ። ቆይ ሶሊታ ይሄን ጉዳይ ስናወራ ወደ ሚዲያ እንዲወጣ ነበር አይደለ ፍላጎትሽ? ሌሎቻችሁ ከጅቦ ጋር ታወራ፣ ሌሎቻችሁ ዝም ብሎ እኔና አንቺ ያወራ ነው ወደ ሚዲያ እንዲወጣ ነው። ያውም አንተ እንደፈለክ መስራት ትችላለህ። መጀመሪያ አንድ የቡላላን ነገር ልጨርስ። አንዴ ከዛ ይሄን ትመልሽልኝ መጀመሪያ። እንደ አንቺ አይነቱን ማወቅ ራሱ ያናደኛል አንዳንዴ። ስታፕ አወርዳለሁ። እኔ ቤት ላይ አንድ ሰው ሰድባለሁ ብትል አወርዳለሁ። እያንዳንዳችሁ ተከባብራችሁ ነው የምታወሩት። ማንም መጥቶ እኔ ቤት ሊሰደብ አይመጣም።
ስለዚህ ከሆነ ታዲያ ከቀደም ጀምሮ ሲለቀም ያለች አንተ ለምን ዝም ብለህ አዳመጥክ? ለምን ዝም አልክ? አላቅም ካለች መብቷ ነው። አታውቅ ኖ እሱ አይደለም ቶ እኔ ያወቀችኝ ያላወቀችኝ እኔ ደንታም የለኝም። ግን እኛ ስንሰደብ ስማችን ሲጠፋ እንደዛ አበባ እየላክን አንድ ሰው አላስገባም እኮ ወይ አንተ ራሱ አልተከላከልክም። እሷ ራሷ አላቆም ብላ ደውሎ ነበር። አወራው ነበር። ለምንድን ነው እንዳታወራ የምትለው? ሚውታር ታውራ መጀመሪያ ባለ ነገር እንዳትናገር አስወርዳት። ዮናስ አስወርዳት። አስወጣኝ። ምንም አላልኩም። አንዴ ሶኒ መረጃውን አንዴ የቡላላ ኦኬ ቡላላ መቼ ነው ያወራኝ? እንግዲህ ማርች 4 መቼ ነው? ሁለተኛ አካውንት ነው ሲጀምር 7000 ነው 6000 ተከታይ ነው ያለው። የኔ ትክክለኛ አካውንት 19000 ነው ያለው። እሺ 19 የሚሆን 50 አንዴ ዝም በል። መረጃውን እንይበት። ስክሪንሻት አድርጉ። መቼ ነው ቀኑ የሚለው? ማርች 4 ኦኬ ማርች 4 አሁን ነው ማለት ነው። በዚህ ወር ነው። ከዛ እንደዚህ እያወራን አለ እስከመጨረሻው ሰላምታ ነው። ከዛ ስልክ ሽላኪልኛ ነኝ ስልክ ይላኩለት ምናምን። ከዛ አወራኝ በቃ ያለውን ነገር ስላንቺ ጅቦ ነግሮኛል ምናምን ብሎ ቀጠለ። ብዙ ነገር አውቃለሁ ኢንፎርሜሽን ልንገርሽ ምናምን ብሎ ስለ ሁለቱ ሪሌሽንሺፕ በጣም እርግጠኛ እንደሆነና ያለውን ነገር በቅርበት እነሱ የሰፈሩን ስም መጥራት አልፈልግም እዛ አካባቢ እየሄደ እንደሚውልና እነሱን እንደሚከታተላቸውና በደንብ እንደሚያውቅና ሶሻል ሚዲያ ላይ እንድወጣ ጠየቀኝ ነው። መረጃ ታንጣ በስልክ ነው እንዳንተ ሪከርድ አታረግማ። ኖ ኧረ እባክህ እሷ እንደዛ ስላለች ይሄ ሐሰት ነው። እንደዛ አታረግማ ገብቷል። እሺ ካላደረገች በምን ደውላ ሪከርድ አታረግ። በምን አመንካት? እማምነውማ መጀመሪያ ስልኳን የፈለግከው አንተ ምታቀኝ ለምን ማምነው ልንገራ እንዴት እንደማምን ምን አገብቶ ስልክ ጠየቃት? ኢትስ ኖት ዩር ቢዝነስ ስለማውቃት በዛኛው አካውንት የኛው ሁለተኛ አካውንት ነው ባይዘው የኔ ትክክለኛው አካውንት ሁለተኛ ሆነ 9 አካውንት ይኖር እኔ ልንገር እንደመልስ እድል ስጠኛ ጠየቀኝ እድል ስጠኝ እንዲፈናፈን አልፈልግም። እኔ ሐሳቤ አንተን ነው መጠየቅ መሰለ ምን አገብቶ ነው ስለዛ መጠየቅ የፈለከው ያንተ ጉዳይ አይደለም። ምን አገብቶ እና እንዲወጣ በጣም ለመለሰላ ቴንኪው ለመለሰላ ታዲያ ጠየቀኛ ለመለሰ አንዴ እኔ አልጨረስኩም። የላኩለትን ሜሴጅ ላስጨርሳችሁ። እሺ ሜሴጁ አይጨርስ። እሺ ሚውት አድርገው እኔ ልጄ ስለምትነሳብኝ ልጨርስ ይውላችሁ። እሺ ከዛ እየሄደና እንደሚከታተላቸውና ብዙ ኢንፎርሜሽን እንደሚያውቅና ድሮ እንደሚያውቁ ከኔ በፊት ብዙ ነገር እንደሚያውቁ ምናምን ማስረጃ አንቺ ሳታምጪ እንዳትወሪ ሊከድ ስለሚደረግ ማስረጃ አንቺ የቱ ጋር ነው ያልኩሽ? እያሳየሽ ሳታሳይ ምንም ነገር እንድታወሪ አልፈቅድልሽም። ምን ይጅል አይደለም እናቴ። የቱ ጋር ነው አሳይኝና ቀጥይ እንደ ቴክስቱ ልስማሽ። ኦኬ ጨረስክ? አዎ እኮ እያሳየሽኛ። እሺ አንዴ ሚውት አድርጓለሁ። ማውራት አትችልም። የሆነ ሰዓት ላይ ስልኩ ቢዚ ሆነ ምናምን ነገር ከዛ እየሰራልኝ አይደለም ምናምን ነገር ብዬ ቴክስት ያደረኩለት አለ። ከዛ ደውሎ የሆነ ማኛ ጋር መግባት ፈልጋለሁ እና እያንዳንዱ ነገር መወራት አለበት ምናምን አለ። እዛች ጋር ጅቦ ጋር የገባሁት ሪዝን አንድ ነገር ስነግራችሁ ጅቦን በጣም ነው ማምነው ብያችኋለሁ። የገባሁበት ሪዝን ያቺ ልጅቷ ከጅቦ ጋር ሪሌሽንሺፕ ስላላት ጅቦ ስላለ እሱን ስም ማንሳት እችላለሁ። ያቺ ልጅቷ ከሱ ጋር ሪሌሽንሺፕ ስላላት ነገሩን ሀቅ ለመናገር እኔ በራሴ ሶሻል ሚዲያ ላይ ነው የፖስተትኩትኝ። እነሱ ምናምን እንደዚህ ነገሩን ያወራውትኝ አወራን እንጂ ይቅርብሽ በጭራሽ እንደዚህ እንዳታረጊ ምናምን ብሎኛል። ለማይካጅቦ ይቅርብሽ አትችዩም ሶሻል ሚዲያ ላይ የመጣ ነገር ምናምን ለሁሉ ነገር መልስ መዘጋጀት አለብሽ ምናምን ሲለኝ እውነት ከነው አለ ይቅርብኝ ምናምን በቃ ፈጣሪ እንደዚህ ተባባል አለቀ። ከዛ በራሴ የሆነ ነገር ገጠመኝ እንዲህ ብዬ ማልናገራቸው ነገሮች ሲገጥመኝ ጊዜ በቃ ቴንክስ ቱ ጋድ ብዬ በውስጥ የተላከልኝ እንትን ማንንም የሚጎዳ ነገር አይደለም ጀስት ፖስትኩትኝ ስቶሪ ያደረኩትኝ አለቀ። ከዛ በኋላ ነው እነሱ ያወሩበት እንጂ እኔ ድጋሚ ይወራልኝ እንደዚህ ይባልልኝ አላልኩኝም። መጀመሪያ ላይ የተባባልንበት ወይ ስታፕ እንዳታደርግ ያለኝ ራሱ መከረኝ። ኦኬ ብዬ እንትን አልኩኝ። ከዛ በኋላ ነው ይሄ ቡላላ የሚባለው በዛ በኩል መጥቶ ሌሎች ነገር ካልወጣሽ ምናምን ብሎ ሲገፋፋኝ የነበረው። ከዛ እኔ መውጣት አልፈልግም ማን ምን ያደርግልኝ እኔ ብሆን አልችልም እንደዚህ ሴንሲቲቭ ነኝ ምን ብሎ አለቀ። ስቶሪ ላይ ነው እኔ እንደዚህ አይነት ነገሮች ላይ ያለፍኩ ነው ያለሁት ምናምን ነገር ብዬ
ነገርኩትኝ አለቀ። ካንቺ የበለጠ ብዙ ነገር አውቃለሁ ምናምን ጅቦም ነገረኝ። እሱ ብዙ ነገር ያውቃል፣ የሚውሉበት ያውቃል፣ ይከታተላቸዋል፣ ኤቪደንስ አለው ምናምን። ኢቭን አንድ ነገር ልንገርክ፣ ጅቦ ራሱ ምን ያክል ቡላላንታ ነው አለክ ገባክ? which is አንተ ለኔ ያልነገርከኝ as a friend እሱ ብዙ የነገረኝ ስቶሪዎች አሉ which is ስላንተ ላይፍ ግን እዚች ጋር አይመለከተኝም። አሁን ፖይንቴ እሱ አይደለም። አሁን ሐሳቤን በሰድ ደስ ይላል። ምክንያቱም ያለ መረጃ ማኛ ጋር ወጥቼ አወራለሁ ሲል ይሄ ላኩለት። ይሄ የቡላላ ቁጥር ነው ከላይ ያለው ማሳየት አልፈልግም ትክክል ስላልሆነ። ምን የሚል ነው የጻፈው? ቡላላ ወንድሜ ለማይተ ቡላላ በትልቁ ላሳይልህ፣ የኛውን ቴክስት በትልቁ ላሳይልህ በደንብ ስለሚታይ ያልተሰባበረም ስክሪንሾት ስለሆነ። እሺ ከዛ የምትስቀዋን ኢሞጅ ላከ አንተ ጋር ሊገባ እንደነበር። ቆይስ ቡላላ ወንድሜ ይኸውልህ እኔ ከመጀመሪያ ጀምሮ ኮል ዋትስአፕ ላይ በቃ የጨቀጨቀችኝ ነበረ። ከዛ በኋላ ነው የሚለው አይሰራም ስልክ አይሰራም አለች። ቡላላ ወንድሜ ይሄን ልነግርህ ይሆናላ። ቡላላ ወንድሜ ይኸውልህ የኔ ስም የትም ቆይ ላንብበው። የኔ ስም ምንድነው? ቡላላ ወንድሜ ይኸውልህ የኔ ስም የትም ስለኔ እንዲነሳ ወይም የኔ ድምጽ ቅጂም ሆነ ፎቶ እንዲታይ አልፈልግም። ነገሩን በህግ ያስኩት ስለሆነ በጠበቃዬ በኩል ሁሉም ነገር የሚስተካከል ስለሆነ አሁን ላይ የትኛውም የሶሻል ሚዲያ እገዛ አያስፈልገኝም። ስለሆነም ሂደቱን የምከታተል ሲሆን ሂደቱን እንዳስፈላጊነቱ በህጉ መሰረት በራሴ ሶሻል ሚዲያ ላይ የማጋራ ይሆናል። ደን ከዛ ምትስቋን ኢሞጂ አጠፋው። እኔ ደግሞ ሐሳቤን ልና ቆይ የምትስቋን ኢሞጂ ቆይ አንዴ ላምጥ። ቆይ እሱ አይምጣ ይታለ ኢሞጂውን እስቲ አምጪ። እቺ ነው ይላከልኝ። ለምን አጠፋው? ለምን ሀይድ አደረጋት? ወይ ምኑን ለምን አጠፋው? ብሮ በትልቁ አድርገው ለምን አጠፋለሁ? ምን ሆኜ መጣች? አድርገው በትልቁ ማንንም እንትን ምን ነው አይደል? ቆይ እኔ ደግሞ ሐሳቤን ልናገር ዮኒ። እንደዚህ ድራማ ታደረሰው። አሁን እሺ ላውራ። እኔ የት እንደተከታተልኳቸው የቱ ጋር መረጃ አለ እንዳልኳቸው ታሳይ ወይ ቴክስት ወይ ቮይስ ማሰማት ትችላለች። ወጣች አይደል? ድራማ ሰርታ ወጣች። አየህ አይደል? ምን ድራማ አይደለም። አስጨርሰኝ። ቆይ ጅቦ እናንተ ዝም ብዬ ሰማ። አስጨርሰኝ ጅቦ አስጨርሰኝ። ባለጌ እውነት በጣም ብልግና። ጅቦ ቶቶ ችግር የለውም። እኔ ግን አላ ልንገርህ የት